ኤቢ ታሪክ ሰራች። ኤቢ እንግዲህ አቶ ደረጀን እንግዲህ ከመድኃኒት ወንጀልና ተንኮል አድናቸዋለች። መድኃኒት እንግዲህ ራሷን ሰንብጣ ደሟን አፍስሳ ከአቶ ደረጀን ወንጀለኛ ለማድረግ ተሰውራ ነበረ። ሆኖም ግን ይህንን ነገር ደግሞ ለቶሎ ብላ ለዛ ጽዳት እንድታጸዳው ደሙን እንድታጠፋው አዛት ነበር የጠፋችው። እሷ እንግዲህ በማግስቱ ወደ አሜሪካ እንደምትበር ተናግራ ከዛም በፊት እንግዲህ ናታልንና ውሃን መርዛቸውም ነበር። ይህም አልበቃት ብሎ ዛሬ ደግሞ አቶ ደረጀን ወደ እስር ቤት ለማስወርወር እንግዲህ እሳቸው አስገድለዋታል ለመባል ትሰወራለች። ፖሊስም በመሰጠችው ሪፖርት ራሷ ተሰንብጣ ራሷ ሪፖርት አደረገች። ፖሊሱም ቀጥሎ በመምጣት ከቤት አቶ ደረጀን ሲጠይቅ ወይዘሮ ማርታ ምን ተፈልገው ነው ጉዳዩን መነገር አለብኝ እኔ ባለቤት ነኝ ብላ ብትልም በፍጹም አቶ ደረጀ ከፈቀዱ ነው የሚነገረው። የአቶ ደረጀን ልትይዝ ከመምጣት በፊት ልጄ እህቴ መድኃኒት ጠፍታለች በረራዋ ነበር ለምን እሷን አትፈልጉም ሲሉ የራሳቸውን ደግሞ ይናገራሉ። አቶ ደረጀ እንዳልገደሉ ሞተው ከመቶ እርግጠኛ እንደነበሩ ነው። እንግዲህ እርግጠኛ ነኝ መድኃኒት ራሷ እኔን ለማሳሰር ያደረገችው ነው አለ። ግን እንዴት አባዬ አለች ኤቢ። ደሙስ አለች። ደሙም እኮ እሷ የማታደርገው ነገር የለም። ጣቶቿንም ቀንጥሳ ቢሆን ደሙንስ ታፈሳለች። እኔን ለማስያዝ እስከ ጥግ ድረስ ትሄዳለች እኮ ኤቢዬ አባዬ። እሷ ምንም ነገር ሳትሆን አንተን ለማሳሰር ካሰበች ግን አለቃትም። ትልቅ ወንጀል ነው የሰራችው። 5 ዓመት አሳስራታለሁ አለች ኤቢ። ኤቢ እኔ ባንቺ ተማመንብሻለሁ አሉ አቶ ደረጀ። እንደውም አንቺ እንድትከራከሪልኝ እፈልጋለሁ። ምን አባዬ በማለት ትጠይቃቸዋል። ይኸውልሽ አንቺ የዘንድሮ የህግ ተመራቂ አይደለሽ? አንቺ እንድትከራከሪልኝ እፈልጋለሁ። ህጉን አጥኔና አንቺ ተከራከሪልኝ። አባትሽን ነፃ አውጪው አለ። እኔ ላንተ አባዬ አለች። አዎ ብርጌድ እኔ በአንቺ ተማመናለሁ። ስለዚህ ከአንቺ ውጭ ማንም እኔ ሊረዳኝ አይችልም። ማርታን ብትሆን ማንም ቢሆን አቃቢ ህግ ጠበቃ መቅጠር እችላለሁኝ። ግን እሱ በሙሉ ልብ አይከራከሩልኝም። አንቺ ግን ለአባትሽ ትከራከሪልኛለሽ እና አንቺን ነው የምፈልገው ሲሉ ጣሉባት። እሷም ከጠረጴዛው ላይ ድፍት ብላ ስቅስቅ ብላ አለቀሰች። አሁን እሳቸውም ቢሆኑ እኔ እሷ መድኃኒትን ፈጽሞ ምንም ነገር አላረኳትም ካላችሁም ወንጀልነቴ ከሚስቴ ላይ ሂጄባታለሁ። ከሚስቴ ላይ ሂጄ ልጆች ወልጄባታለሁ። ይህ ጥፋተኛ ነኝ። በዚህ ጥፋት ብትይዙኝ ይሻላል በማለት ቢቱም ይህንን በሌላ ጊዜ ነው የሚታየው በማለት ነበረ ያላቸው። ለዚህም እንግዲህ አባቷ በእናቷ ምክንያት ወንጀል እንዳይገባባት ገንዘብ አቃቢዎቹን በመስጠት እንግዲህ የእናቷን እንኳ እና የአባቷን ነውር በገንዘብ አሰርዘዋለች። አቶ ደረጀም በሁሉም ነገር ነፃ አውጥታለች ማለት ነው። እንግዲህ ኤቢ በእርግጥ ከሰማይ ጀምሮ ግራ ተጋብተው አባዬ ፈጽሞ ልጅ ሊገል አይችልም አለ። ግን መድኃኒት እኮ አባዬን አስጨንቀዋል አለ ናታል። በምን ምክንያት ነው የምታስጨንቀው አለ። አይ እኔ መናገር አልፈልግም አለ። እና አባዬ ሊገላት ይችላል እያልክ ነው አለች ዳጣ። ግን የሚያስገድል ምክንያት ነበር። ፖሊሶቹ የስልክ ሪከርድ እኮ ይዘውበታል። አክስቴ ምንም ነገር አልሆነችም አለ ኤቢ። አውቃ ተደብቃ ነው ሆን ብላ አባዬን ለመጉዳት ነው ያደረገችው። አሁን እኛ ምን ማድረግ አለብን ስትል ዳጣ ትናገራለች። የሆነ ነገርማ ማድረግ አለብን አለች። እሺ ምን ይሻላል በማለት እንግዲህ ዳጣና ናታልና ብርጌድ ምክክር ጀመሩ። በእርግጥ ደሙን እኮ ማስመርመር እንችላለን፣ ግን 3 ቀን ይፈጃል። 3 ቀን አባታችን እንዲታሰርብን ደግሞ በፍጹም አንፈልግም አለ ናታል። በእርግጥ በወይዘሮ ማርታ ላይ ሁለተኛው የሰላም ልጅ በመፈጠሩ በአቶ ደረጀ ላይ በጣም ከልቡ አዝኖባቸዋል። ሰው አንዴ ይበድላል። እናቴን እንግዲህ ማርታ እንደ እናቴ ናት፣ ከእናትም በላይ በደሏን ሁለተኛ ስትበደል ግን ተሰምቶኛል በማለት ከልቡ አዝኖባቸዋል። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዳጣ ቀጣይ ፓርት ይዘን መተናል። እንግዲህ በዚህ ፓርት በስከ መጨረሻ እንግዲህ መድኃኒት ተደብቃ በቤት ውስጥ ተገኝታለች። ዳጣ ባየችው ነገር ባልጋ ላይ ተደፍታ በምትመለከትበት ሰዓት በጣም ነበረ የተደሰተችው። አባቴ ነፃ ሊወጣ ነው፣ አባዬ ወንጀለኛ አይደለም፣ በጣም ደስ አለኝ እሰይ ያለች በጣም እየቧረቀችም ነበረ። እንግዲህ መድኃኒት ራሷን በስለት አድርጋ እንጂ አሜሪካን አገር ሄድኩኝ ብላ ልሄድ ነው በረራዬ ነው ያለችው ውሸት እንደሆነ የታየበት ፓርት ነበር። ይህም ወይዘሮ ማርታ ግን እህቴ ማን ወሰዳት አንተ ልታደርገው ትችላለህ በማለት አቶ ደረጀም ቢሆን አፍጥጣ ነበር።
ወደ ውስጥ ግቢ ማርታ፣ በኋላ ትመጫለሽ። እኔ እዛ ከውጄ ያለውን ነገር በስርዓት ተነጋግሬ እጨርሳለሁ። አይሆንም ድሬ፣ ማወቅ አለብኝ አለች። የኔም ቤት አቶ ደረጀን የሚመለከት ጉዳይ ነው። ስንት ነገር እያለ ደረጀን ትወስዳለህ? የህግ ናችሁ ሰዎች ናችሁ አይደለ? እህቴ እኮ ጠፍታለች። ዛሬ በረራዋ ነበር ግን ጠፍታለች እያልኩ ነው አለችው። ይቅርታ፣ ከዚህ በላይ እዚህ ማውራት አልችልም አለ። አቶ ደረጀ ልብስ ይቀይራሉ ወይንስ እንሂድ በማለት ካስፈለገ ልጆች ያመጣሉ። ማርቲ ግቢ አንቺ እዚሁ ሁኚ፣ ቅርብ ነው፣ እኔ አናግሬያቸው እመጣለሁ፣ መሄድ እንችላለን በማለት ነበረ ከፖሊሱ ጋር አቶ ደረጀ ተያይዞ ሄዱ። ግራ የተጋባችው ማርታ የመድኃኒትን ተንኮል እየረሳችው ይመስለኛል። ተንኮሏ መቼም እንደማያልቅ ታውቃለች። ሆኖም ግን ብዙ ተንኮሎችን ብታደርግም ያልተሳካላት እንግዲህ አሁን ደግሞ በዚህ መንገድ መምጣቷንም እንድትረዳላት አልቻለችም። አዲስ እንግዲህ እኔ ራሴ አስፈታቸዋለሁ በማለት ለኤቢሲ ነግራት፣ እንዴት ነው አባዬ የምታስፈታው? እንዴትም አድርጌ ያስፈታቸዋለሁ፣ ዛሬ እስር ቤት አያድሩም አለ። እንደምታወራው እኮ ቀላል አይደለም እኔ ስለዚህ አንተና እኔ እስኪ አብረን እንውጣ። ሆስፒታል ነው የምትሄዱት? እናንተ ሂዱ፣ እኔ ግን አባዬን አስፈታለሁ ሲል አዲሱ አማች እንግዲህ ይናገራል። እንግዲህ አመሰግናለሁ በማለት እሱንም ስማው ኤቢም ወደ አባቷ ነበረ የሄደችው ሆስፒታል። እንግዲህ ሂዳ ደሙንም ማስመርመር እንዳለባት አስበለች። ይቅርታ ዳጣ አለ። ችግር የለም አለችው ዳጣም። አንተ ግን የት ቦታ ነው ማቅህ? ከዚህ በፊት የሆነ ቦታ አውቃለሁ ልበል አለችው። ሊሆን ይችላል፣ ያው የተቸገሩትን ስረዳ የተራበ ሳበላ አስጠቅኝ ይሆናል አላት። አይመስለኝም አለችው። ማን ያውቃል፣ የሰው ልጅ ስህተት አይጠፋውም አለ ጥፋቱን ለመደበቅ። ወይንም ጎዳና የተሺ ሊሆን ይችላል። ጥሩ አለች ዳጣ። እና መቼ ነው ቀለበት የምታስሩት ስትል ተጠየቀች። ፈጣሪ ከፈቀደ በቅርብ ቀን ነው። ከዚህ ቤት የመጣውን ችግር ፈጣሪውን መላመላ ይበልና እኛ ቀለበት እናደርጋለን፣ ይደርሳል አላት። ደግሞም እኮ ከቀለበቱም በላይ ለዚህ ቤት ደስታ የሚሆነው የአባዬ መፈታት ነው አላት። እሷም ሱስ ልክ ነህ አለችና ታዘበችው። አቶ ደረጀም ለኢንስፔክተሩ እኔ በፍጹም ከሷ ላይ ዛቻና ምንም ባደርግባትም በፍጹም እጄን አልሰነዘርኩባትም። ይልቅ ልታስሩኝ ከፈለጋችሁ በሚስቴ ላይ ሂጄባታለሁ፣ በሱ ብታስሩኝ ደስ ይለኛል ብሎ ሲነግረው የዚህ አይነት የእምነት ክደት ቃል በፍትሐ ብሔር የሚታዩ ናቸው። ደግሞ መክሰስ የምትችለው የራስዎ ባልተቤት ናት አላቸው። እሱ ታስሩኛላችሁ፣ ቅጣት ማግኘት አለብኝ። ሌላ ግን ጊዜ ትፈጃላችሁ እንጂ መድኃኒትን በምትሉት ክስ እጅ ያልገባበትም። እሷ ተሰውራለች በምንም ወይንም ከሀገር ወጥታለች እንጂ ምንም ነገር አለ። ሪፖርቱ ዛቻው ምን ማስረጃ የሌለው ነገር ነው በማለት ነበር የተናገረው። እሱን እኛ እናጣራለን አለ ኢንስፔክተሩ። አስቀድማ ለሰዎችም ልካም ሊሆን ይችላል አለና ኢንስፔክተር ሰዎች ከመቶ አደጋ ከደረሰባቸው ለሰዎች መረጃ ሊደብቁ ይችላሉ። እንግዲህ ጥሩ ችግር የለውም አሉ አቶ ደረጀ። ይህንን ሪፖርት የላከላችሁ ሰው ማን ነው በማለት ይጠይቋቸዋል። እኛን እሱን ጉዳይ እናጣራዋለን፣ ለአቃቤ ሕግ ተዉት። እሺ ችግር የለም አሉ አቶ ደረጀ። አሁን ባለቤቴን አስገቡልኝና ባለቤቴን ማውራት እፈልጋለሁ በማለት ወይዘሮ ማርታ እንድትገባላቸው ፍቃድ ጠየቁ። ወይዘሮ ማርታ አቶ ደረጀን ከእስር ቤት ሂዳ ስትጠይቅ ምንድን ነው የተፈጠረው በማለት ጠይቃቸዋል። ቆይ እህቴ ደህና ነች በማለት ስትጠይቃቸው ማን ነው እስር ቤት የከደተህ? እሷስ ምን ሆና ነው አለች። ተረጋጊ እንጂ ማርታ፣ ምንም ነገር የሚፈጠር ነገር የለም። እኔ ከዚህ በላይ ምን ላደርግ ነው የምትለኝ? ከዚህ በላይ ምን ይፈጠር ስትል ታለቅሳለች። አንተ ሰው ገላል እያሉ ነው። እህቴ እየጠፋች ነው። ከዚህ በላይ ምን ይፈጠር ብለህ ነው? ማርቲ እኔ አልገደልኩም፣ አትረጅኝ። ገላታል ብለው ሳይሆን ደግሞ ሰውራታል ብለው እኮ ነው የያዙኝ ሲል እኔ ምንም ነገር ሊገባኝ አልቻለም በማለት እባክህ ደሬ እውነቱን ንገረኝ አለችው። እባክህ አትደብቀኝ፣ ምንድን ነው? እኔ ምንም ነገር የገባኝ ነገር የለም ወይ አለችው። ሰው መቷት ይሆን አለችው። እኔም ማውቀው ነገር የለኝም አልኩሽ እኮ ያለኝን እየነገርኩሽ ነው። ምንም ነገር አይፈጠርም። መድኃኒት ራሷን ያሴረችው ሴራ እንደሆነ ተገንዘቢ። እኔ በፍጹም አልገደልኳትም። እመኒኝ፣ ራሷ ሰውራ ነው። ራሷ ነች ደግሞ ደሙንም ሰውነቷን የቀደደችው አላት። ለምን ብላ አለች። እንዴ ታዲያ አልበረረችም? ዛሬ በረራዋ እኮ ዛሬ ነበረ።
ታዲያ ለምን ይሄን አደረገችው? በፍጹም ከአየር ኤርፖርት እኮ ሄደን ቼክ አድርገናል፣ በረራ ላይ የለችም ተብላ አረጋግጬ መጣሁ ስትል ትነግረዋለች። ዛሬ የማትገኝ ከሆነ እሷ እኔም በህይወት አታገኘኝም። ለእኔ ብላ እኮ ነው ከአሜሪካን ሀገር ጀምሮ የመጣችው። እመኒኝ እኔ ምንም ነገር አላደረኳትም፣ ለምን አትረጅኝም በማለት ቢነግራትም ወይዘሮ ማርታ ግን ፀጉሯን ልትነጭ ነበር የደረሰችው። አታምኚኝም አላት። አንተስ እዚህ ልታድር ነው በማለት ስትጠይቃቸው፣ ማለቴ ልትታሰር ነው አለች። ምን ችግር አለው ወይ ብታሰር ምን ይሆናለሁኝ? ያለ ስራዬ ስለሆነ ተረጋግጦ ልወጣ እችላለሁ። አንቺ መረጋጋት ነው ያለብሽ፣ ልጆችሽንም አረጋጊ በማለት ይነግሯታል። አይዞሽ ምንም ነገር ስላላደረግኩኝ ሁሉ ነገር ይስተካከላል። ማርቲ ሂጂና ለልጆቹ ማጠናከር ያለብሽ በማለት ይለቃቸዋል። ናታልና አብርጌት ደግሞ ከወጡ በኋላ እንግዲህ የጭነት መቂቃቃው መኪና ይዘው ፍጥነት ስላጡ እየሮጡ ወደ አባቷ ነበረ የሄደችው። ከዛ በፊት ግን ዳጣ ገብታ መኝታ ቤት ውስጥ መድኃኒትን መፈለግ ጀመረች። ምክንያቱም አልተዋጠላትም። አልጋዋንም እያነሳሳች አልጋ ራሱን ምኑንም ስትል ልጇን የሰነባበጠችበትን እቃ ታገኘዋለች። ከዛም ጎንበስ ብላ ወደ አልጋ ስር ስትመለከት መድኃኒት በዛ ውስጥ እንደተደበቀች ስታያት በጣም ተደሰተች። መድኃኒት በእርግጠኝነት ሴራ ነው የሰራሽው፣ አባዬን ለማሳሰር ያደረግሽው ሴራ መሆን አውቃለሁ በማለት ብቻዋን ቁጭ ለመናገር ጀመረች። እመኝኝ ግን አባዬ ነፃ ይወጣል፣ አንቺም ግን ለፍርድ ትቀርቢያለሽ እያለች ስትፈልግ በቅርብ ርቀት ጎንበስ ስትል አየቻት። በዚህን ጊዜ በጣም ተደስታ ቧረቀች። አባዬን ነፃ ወጣ ነው በቃ እውነቱ ወጣልሽ በማለት በደስታ ዳጣ መፈንደቅ ጀመረች። ከዛም እንግዲህ መድኃኒት ባለችበት ቦታ ተይዛ ወደ እስር ቤት ለፍርድ ስትቀርብ አቶ ደረጀ በጣም ተደሰቱ። ወይዘሮ ማርታ ማመን አቃታቸው። እንግዲህ ከዛ በኋላ ደግሞ ለዛና ገዜ እንግዲህ ለብዙ ዓመታት የደበቀው ሚስጥር እንድትቀበለው ሲነግራት ለዛ በዛሬው ቀን ተቀብላው ደስ ብሏታል። ግን ገዙ ወንጀል በሀገሩ ላይ የሰራው ወንጀል አሸናፊ የሚባል እንግዲህ መጥቶ ጉሮሮውን አንቆ ሲጥ ሊያደርገው ሲል እባክህ ብሎ ተፈራግጦ ሲላቀቅ እንግዲህ ናታል ይደርስበታል። ምንድን ነው ገዜ የተፈጠረ በግቢው ችግር አለ? አይ ይህ አሸናፊ ነው እንዲህ ያደረገው፣ አሸናፊ ሊገላት ይችላል። አይ ማን ነው አሸናፊ እያለ ቢናገረው አንድ አሸናፊ የሚባል አለ እያለ መቀባጀር ይጀምራል። አንተ አለችው ለዛ መተ ምንድን ነው እንደዚህ የሚያሳብድ? ለምነ እኔ ኦኬ ካልኩ በኋላ አንተ ምን እንደዚህ አሁን ምን አስደነገጠ ታዲያ በማለት አልደነገጥኩም፣ በአንቺ ነው እኮ የደነገጥኩት በማለት ሲነግራት ገዜ በእኔ ውበት ነው እንደ ደነገጥከው ስትለው ኧረ አለና ግን የአሸናፊን ነገር ሲያነገው አንተ ግን እኮ ከገጠር የወጣኸው አንድ ወንጀል ሰርተህ ይመስለኛል፣ ግን ገዘኝ ዋሸህ ነገር አለ በማለት ሚስጥሩን ታውጣጣው ብትልም በፍጹም ለእሷ ሚስት የለኝ ልጅ የለም በምን ዋሽሻለሁ በማለት ይነግራታል። እሷም ታዲያ ምን ያርበተብታል የሆነ ነገር ስትርበተበት የሰራት ይመስላል። ቻናሉን ሰብስክራይብ ያደርጉ ይጠብቁ።